በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ አትግደል የሚል ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 13። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የማትነቀነቅ ምሰሶ ነህ፣ የማትናወጥም መሠረት ነህ። አንተ የዘላለም በር ነህ። አንተ ምሽት የሌለብህ ንጋት ነህ። ጌታችን ሆይ ከልባችን እናመሰግንሃለን። እየመራህ እየረዳህ እየደገፍክ እያጽናና እስከዚህች ቀን ድረስ በድንቅ ጥበቃ እየከለልክ ስላደረስከን ቀኑንም ስላወረስከን በሰማይና በምድር ክብር ምስጋና ለአንተ ይሁን። በዚህ ሞት ባንዣበበበት የወጣው በማይገባበት የተኛው በማይነቃበት ዘመን ላይ አለሁ ማለታችን በአንተ ቸርነት ነውና ጌታ ሆይ እናመሰግንሃለን። የስንቱ ድሃ ይግባኝ ሰሚ፣ የምስኪኑም አለኝታ፣ የረሃብተኛውም መላ አንተ ነህና ይህንንም በዘመናችን በተሰፈረልን በሰጠህን ዕድሜ አይተናልና እኛ ምስክሮችህ በእውነት እናመሰግንሃለን። እንባን ከዓይን ላይ የምታብስ በማጽናናትህም ነፍስን ደስ የምታሰኝ የችግርን ተራራ የምትደለድል ጥቁሩን ቀን በደስታ ቀን የምትለውጥ እግዚአብሔር በእውነት እናመሰግንሃለን። በራሳችን በሰዎች በሁኔታዎች በሀገር ተስፋ ብናጣ እንኳ አንተ ግን እማትሰበር የተስፋ ምርኩዛችን ነህና አንተን ያመነም አያፍርምና በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። የተወዳጀህን እግዚአብሔር አይዟችሁ በርቱ ነው ብለህ ያጸናህን እግዚአብሔር ለታላቅነትህ ምስጋና እናቀርብልሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትለን በደላችንንና ኃጢአታችንን ሁሉ እንድትደመስስልን ላለፈው ስርየትን ለሚመጣው ንጹሕ ልብን እንድታድለን አቤቱ እንማጸንሃለን። የቸርነት አምላክ እግዚአብሔር ሆይ የተጨነቀው ወገን ብዙ ነው፣ በሁከትም የሚያልፈው ከራሱም ከዘመንም ከሰውም የተጣላው ብዙ ነው። አቤቱ ጌታችን ሆይ እንደ ቸርነትህ ሰላምህን ከጸባዖት እንድትልክልን እንማልድሃለን። የሁሉ አምላክ እግዚአብሔር ሆይ ብዙ እንባዎች ይፈሳሉ፣ ብዙ አንጀቶች በሐዘን ተቃጥለዋል፣ ብዙ እናቶች የወላድ መካን ሆነዋል። በምድሪቱ ላይ ያለውን ጭንቅ ሁሉ በቸርነትህ እንድታስወግደው ክፉ ባየንበት ዘመን ፈንታ መልካም ነገርን እንድታጠግበን አቤቱ እንማልድሃለን። በየስፍራው ስለሚታገተው በየስፍራው ስለሚወድቀው ሕንፃ ሥላሴ በየቀኑ በየደቂቃው ስለሚፈሰው ደም ምሕረት እንድታደርግልን ይህንን ዘመን አልፈው ተሻግረው ከሚያወሩት መካከል እንድትደምረን አቤቱ እንማልድሃለን። ቸር ሰውንም የምትወድ አምላካችን እግዚአብሔር ሆይ እንደ ቸርነትህ
ጥላቻን በፍቅር፣ መለያየትን በአንድነት፣ ሁከትን በሰላም፣ ማጣትን በበረከት፣ መድከምን በብርታት፣ መዛልን በአገልግሎት እንድትለውጥልን አቤቱ ደጅ እንጠናሃለን። ለዓለም ሁሉ የምህረት ፊትህን እንድትመልስ በኑሮ ውድነት እየተጨነቀ ያለውን የሰው ዘር ሁሉ በቸርነትህ እንድታስበው፣ ዝናበ ምህረትህን እንድትልክ፣ ወንዞችን በልካቸው እንዲፈሱ አቤቱ እንማልድሃለን። የተዘራውም ዘር በብዙ በረከት እንዲነሳ፣ ሰውና እንስሳው ሁሉ የሚጠግብበት ብዙ ፍሬና ዘለላ እንዲኖረው አቤቱ እንጠይቀሃለን። የታመሙትን፣ የታሰሩትን፣ ያጡትን፣ የተሰደዱትን፣ የተገፉትን፣ መጠለያ ያጡትን፣ ያለ ፍትህ የታሰሩትን ሁሉ በቸርነትህ እንድታስታውስልን በየልቦናችን፣ በየጓዳችን፣ በየቤታችን ያለውን ክፍተታችንን ሁሉ በጸጋህ እንድትሞላልን ደጅ እንጠናሃለን። አስቡን አትርሱን ያሉ ወገኖቻችንን ሁሉ በሰማያዊ በምድራዊ በረከትህ እንድታስባቸው፣ ዓይኖቻቸውን እንድታበራ፣ እጆቻቸው ለመዝራት እግሮቻቸው ለመራመድ የጸኑ እንዲሆኑ አቤቱ እንማልድሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሆንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አትግደል የሚል ነው። የሕይወት ባለቤት እግዚአብሔር ነው። ማመልከቻ አስገብቶ ወደዚህ ዓለም የመጣ አንድም ፍጡር የለም። የመኖርን መብት የሚሰጥ ግለሰብም አገዛዝም አይደለም። በእግዚአብሔር ምድር ላይ የመኖር መብት ከሰማይ ለሰው ልጅ ተሰጥቷል። ደጋግ ነገሥታት ሁሉ ይህንን ያስከብራሉ እንጂ የሚያድሉት፣ የሚናኙት፣ የሚቸሩት አይደለም። በምድር ላይ የመጨረሻው ውድ ነገር ሕይወት ነው። ንብረት ቢጠፋ ንብረት ይተካል። ሕይወት ግን መተኪያ የሌለው የአንድ አምላክ ስጦታ ነው። እናት በደግነቷ ለልጇ ልዋጭ ልትሆን አትችልም። ወንድም የወንድሙን ሞት እስከ ጭራሹ እስከ መጨረሻው ሊወስድለት አይችልም። ሕይወት ለእያንዳንዳችን የተሰጠች የእግዚአብሔር ስጦታ ናት። ሕይወት መተኪያ የሌላት፣ ተመንም አይወጣላት ብቸኛ ዕንቁ ናት። ለሕይወት ልንጠነቀቅ፣ ለሕይወት ክብር ሊኖረን ይገባል። ባለቤቱ አትግደል አለ። ልብ አድርጉ፣ ብሉያትና ሐዲሳት የእግዚአብሔር ቃል እንደሆኑ እናምናለን። የተጻፉት ግን በሰው ቋንቋ በሰው እጅ ነው። መለኮትና ሰዎች ተባብረው የተጻፉ ናቸው። 10ቱ ትእዛዛት ግን ሐሳቡም ጸሐፊውም እግዚአብሔር ነው። የቃሉ ባለቤት እግዚአብሔር ነው። በጣቶቹ በድንጋይ ጽላት ላይ 10ቱ ትእዛዛትን የጻፈው ራሱ እግዚአብሔር ነው። 10ቱ ትእዛዛት ልዩ ነው። ይሄ 10ቱ ትእዛዛት አትግደል ይላል። ለምን? የሕይወት ባለቤት እግዚአብሔር ነውና። ይሄ ብቻ አይደለም፣ አንዱ ለአንዱ የሕይወት ዘብ ነው።
አንዱ የአንዱን ሕይወቱን ብቻ አይደለም፣ ንብረቱን፣ ስሙን፣ ክብሩን፣ ትዳሩን ሊጠብቅለት ይገባል። እኔ የወንድሜ ጠባቂ ነኝን? አለቃዬን። ተፈጥሮ ግን የወንድሙ ጠባቂ መሆኑን ይነግረዋል። አትግደል የሚለው ትእዛዝ የወንድምን ሕይወት ከክፉ መከለል ብቻ አይደለም፣ መልካምነታችንም እንዳይዘገይበት የሚያስጠነቅቀን ነው። አለመግደል ብቻ አይደለም፣ ለመኖሩ ምቹ ነገርን መፍጠር አለብን። በዚህ ዓለም ላይ ከተገኘን ለሰው ልጅ የሚጠቅም አንድ ነገርን አበርክተን ስለማለፍ ማሰብ አለብን። ያደጉት ሁሉ ያደጉት ለወገናቸው አንድ ነገርን ትተው ስለመሄድ በጽኑ ስላሰቡ ነው። እኛ ግን በአገራችን ቂምና በቀልን፣ ክፋትና ዘረኝነትን፣ ስግብግብነትና ሌብነትን ጥለን ለመሄድ የቆረጥን ይመስላል። ብሉይ ኪዳን አትግደል ይላል። ሐዲስ ኪዳን እግዚእነ ኢየሱስ ክርስቶስ ይሄንን ሕግ በማጥበቅ የመግደል መነሻን ጥላቻን፣ የመግደል መነሻ ንቀትን፣ የመግደል መነሻ ሰውን ማሳነስን እርሱን ያወግዛል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል አለ። የመግደል መነሻ ቁጣ ነው። ቁጣ ጊዜያዊ ስሜት የዘለቄታ ጸጸት የሚያመጣ ነው። ራስን ከመግዛት ዋነኛ ነገር አንዱ በቁጣ ላይ የበላይ መሆን ነው። ቁጠኝነታችን የመግደል የመጀመሪያው ምዕራፍ ነውና በጣም ልንጠነቀቀው ይገባል። እግዚአብሔር በልበ ሰፊነት እንዲባርከን የዘወትር ጸሎታችን መሆን አለበት። መግደል ትክክለኛ ሆኖ የሚሰማው በሰዓቱ በቅጽበቱ ነው። ዛሬ በወህኒ የታሰሩ ነፍስ በመግደል የተጠረጠሩ ሰዎች ሕሊናቸው ልክ ናችሁ አይላቸውም። ስለዚህም ስሜታችንን፣ ቁጣችንን ስንከተል ከገዛ ሕሊናችንም እንለያያለን፣ ከማህበረሰብ እንለያለን፣ ከእግዚአብሔር እንለያለን። ንቀት አንዱ የመግደል መነሻ ነው። ሰዎችን በጥላቻ ብቻ አይደለም በንቀትም እናስወግዳለን፣ እንደ ቆሻሻ እንጠርጋለን ብለው ሊነሱ ይችላሉ። ብዙ የጅምላ ጭፍጨፋዎች መነሻቸው ንቀት ነው። ይሄ ብቻ አይደለም፣ ሌላውን እንደማይረባ እንደ ትርፍ ፍጥረት መመልከት የመግደል መነሻ ነው። በንጉሱ ጊዜ የሕዝብ ቆጠራ ይደረግ ቢባል አንድ ልዕልት ምን አሉ ይባላል? ደህናው የጨዋ ልጅ 500 ይሞላል ወይ? ምን አደከማችሁ አሉ ይባላል። ሌላውን መናቅ፣ እንደ ትርፍ ፍጥረት ማየት የመግደል መነሻ ነው። መግደል ብዙ አይነት ነው። ባለፈው ትምህርታችን 3ቱን አይተናል። አጉል ቁጣ፣ ንቀት፣ በሰው ተስፋ መቁረጥ ወይም ሰውን ተስፋ ማስቆረጥ መግደል ነው። ዛሬ ቀጣዩ እናያለን። ጥላቻ፣ ከንቱ ጥላቻ ይህንን ዘመን እንደ ቸነፈር እንደ ወረርሽኝ እየተቆጣጠረው ያለ ነው።
ከንቱ ጥላቻዎች መልኩን አይተን እንጠላዋለን፣ ቁመቱን አይተን እንጠላለን። ከንቱ ጥላቻ የማናውቀውን በድሎን የማያውቀውን እንጠላለን። ከንቱ ጥላቻ ስለማናውቀው ሰው የማናውቀውን ነገር ሰምተን የታወቀ ድምዳሜ ላይ እንደርሳለን። ከንቱ ጥላቻ በዚህ ዘመን እየተስፋፋ ነው ያለው። ሰዎች ፍቅራቸውን የጋራ ያደርጋሉ፣ ጠብ ሲመጣ ግን ዓለም አቀፋዊ ያደርጉታል። እኔ ጠልቻለሁ ሁሉም ሰው ይጥላው ይላሉ። ዛሬ የፍቅር ዘመቻዎች የሉም፣ የጥላቻ ዘመቻ ግን እጅግ ብዙ ነው ያለው። ግለሰቦች በአደባባይ ይብጠለጠላሉ። ብዙዎች አዝነውና ተሰብረው በቤታቸው ቀርተዋል። አጥንት የሌለው ምላስ የስንቱን አጥንትና ቅስም ሰብሮታል። ከንቱ ጥላቻ፣ በዘረኝነት ላይ የተመሰረተ ጥላቻ ያ ወገን ከዚያ ዘር እንዲወለድ ሐሳብ አቅርቧል ወይ? ከዚያ ቋንቋ እንዲገኝ አስተዋጽኦ ምን ነበረ? እግዚአብሔር ሁን ያለውን ነው የሆነው። እግዚአብሔር ሁን ያለውን ነገር አልሆንም ማለት አይችልም። ከንቱ ጥላቻ፣ ዘረኝነት መግደል ነው። የጠላናቸው ሰዎች፣ በመልካቸው ለሰላምታ የተጸየፍናቸው ሰዎች ዘመናቸውን በሙሉ ሰባራ ሆነው ነው የሚኖሩት። ወይም ደግሞ ራሳቸውን ለገዳይነት ለአጥፊነት ነው የሚያሰናዱት። አልወደድም ብሎ የሚያስብ ሰው ገዳይ ነው የሚሆነው። ፍቅራችን አውሬውን ያለምዳል። ፍቅራችን ሰይጣንን ያባርራል። ፍቅራችን አለቱን ልብ ያቀልጣል። ከንቱ ጥላቻዎች ብዙዎችን እየበከሉ ነው ያሉት። መግደል ብዙ አይነት ነው። ስም ማጥፋት መግደል ነው። አንድን ሰው ከማህበረሰቡ ሕሊና እንዲሰረዝ ማድረግ ነው። የሰው ልጅ እንጀራው ስሙ ላይ አለ፣ አደራው ስሙ ላይ አለ፣ ማህበራዊ ተቀባይነቱ ስሙ ላይ አለ፣ ክብሩና ደስታው ስሙ ላይ አለ። የሰውን ስም ማጥፋት እንጀራ የሆነላቸው ብዙ ሰዎች አሉ። በጭቃ ውስጥ ያለ ሰው ጭቃ ለመቀባት አይሳሳም። ሕሊናው የቆሸሸበት፣ መነጽሩ የተሰበረበት ሰው ጥሩ ሆኖ አይታየውም። ይሄ ዘመን ተከፍሏቸው ሰዎች የሰውን ስምና ክብር ይጥላሉ። ሰውን ከእንጀራው፣ ሰውን ከአገልግሎቱ፣ ሰውን ከማህበራዊ ተቀባይነቱ ያፈናቅሉታል። ይልቁንም ያላነበበ ትምህርት ያጠረው ማህበረሰብ በስሚ ስሚ የሚጓዝ ነው። የተባለውን ሁሉ የሚያምን ከጠበኛው በላይ ጠበኛ ሆኖ ራሱን የሚያዘጋጅ ነው። ስም ማጥፋት ስለማናውቃቸው ሰዎች እማናውቀውን ነገር ሰምተን እናሰራጫለን። ልብ አድርጉ። በዚህ ዓለም ላይ ያልወለዱትን የሚያስታቅፉ ጥላሸት የሚቀቡ ብዙዎች ናቸው። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ አይነት ስም ይሰጡት ነበረ። ጋኔን ጎታች ነው ይሉት ነበረ፣ ክብር ይግባውና። የዮሴፍ ልጅ ነው ይሉት ነበር፣ ክብር ይግባውና። ብዙ ስም ማጥፋቶች ይደርሱበት ነበረ። ታሟል፣ ጤና የለውም፣ እሱን እንዴት ትከተላላችሁ ይሉ ነበረ።
ከናዝሬት የወጣ ምን መልካም አለ ይሉ ነበረ። ስም ማጥፋት ጌታችን ኢየሱስ ክርስቶስ ሥጋ ለብሶ እንኳ የተቀበለው ነው። ስም ማጥፋት የለብንም። ስማችን ግን ቢጠፋ ስማችን ክርስቶስ መሆኑን አምነን መረጋጋት አለብን። የሐሰት ምስክሮች በየፍርድ ቤት ዙሪያ ገንዘብ ስጡንና እንመሰክራለን የሚሉ ብዙዎች ናቸው። የሐሰት መስካሪ በየገጠሩ፣ በየከተማው፣ በየአውራጃው አለ። ስለማያውቁት ሰው ገሏል፣ ሰርቋል ብለው መስክረው ምለው መስክረው ገንዘብ ተቀብለው የሚሄዱ ብዙ ርካሾች አሉ። ብዙ ነገረ ሰሪዎች የሰውን ስም ይበክላሉ። የምታውቁት ነው። መልካም ዜና ቶሎ አይሄድም፣ ክፉ ዜና ነው የሚሄደው። ለምን? የሰው ጆሮ ክፉ ነገርን ተጠምቷል። መግደል ብዙ አይነት ነው። ለረሃብ መዳረግ መግደል ነው። አንድን ሰው ከስራ ማፈናቀል፣ እንጀራውን መንሳት፣ እርሱንና ቤተሰቡን ለሞት መዳረግ ነው። እያለን ከተረፈን ለእንስሳ ከምንሰጠው ምግብ ላይ ለሰው መሰሰት መግደል ነው። ይልቁንም ምድር የጋራ ቤታችን በመሆኗ ለሌላው ማካፈልን መርሳት የለብንም። በሰላም እንጀራ እንድንበላ ሌላው መብላቱን ማረጋገጥ አለብን። ተካፍለን ስንኖር ሰላም ይኖራል። አንዱ እየበላ አንዱ እየተራበ ግን ወንጀል ሊወለድ ይችላል። የሌላውን ንብረት መቀማት መግደል ነው። ዛሬ በየስፍራው የሚፈናቀሉ ወገኖችን ስናይ ንብረታቸውን ለመቀማት ነው። ያለፉ ሰዎች የለፉ ሰዎችን ንብረት ይቀማሉ። የ50 የ60 ዓመት ልፋትን በእሳት ያጋያሉ። ይህም መግደል ነው። ከቤት ንብረታቸው ተፈናቅለው ፍትህ አጥተው ከሞቀ ቤት ወጥተው በድንኳን ጊዜያቸውን የሚፈጁ ብዙ ናቸው። በሀገራችን ግፍ ተደራርቦ ሰማይ ደርሷል። ይሄ ብቻ አይደለም። ሰውን በስህተቱ እስረኛ ማድረግ መግደል ነው። እኛ ብቻ የምናውቀውን ስህተት እንደ መግዣ በትር መጠቀም መግደል ነው። ይሄን ያላደረክ እንደሆነ ይሄን አወጣለሁ፣ ይሄን ያላመጣሽ ከሆነ ይሄንን አወጣብሻለሁ እያሉ ሰውን በስህተቱ እስረኛ ማድረግ መግደል ነው። ሁላችንም የምንኖረው ይቅር ተብለን ተትቶልን ነው። የእግዚአብሔርን መልክ ለዓለም የምናሳየው በመተው ይቅር በማለት ነው። ማንም ያላየውን የእህቴን በደል እግዚአብሔር ያሳየኝ እንድጸልይላት ነው፣ እንድሸፍናት ነው ማለት አለብን። ከበደለኛው በላይ ገላጩ በደለኛ ነው። እርግማን ለካም ዘር የመጣው የአባቱን ኀፍረት አይቶ በመሳቁ ነው። ሰውን በስህተቱ እስረኛ ማድረግ፣ ሰውን በስህተቱ መበዝበዝ፣ ስህተቱን ማስፈራሪያ አድርጎ መግዛት፣ ይሄ ሰይጣንነት ነው። ብዙ ምድራዊ አስተሳሰብ ያላቸው የምድር ገዢዎች ይህንን መንገድ ነው የሚጠቀሙት። ምክንያቱም መንፈስ ቅዱስ በአብዛኛው እንደማያማክራቸው እርግጠኛ ነን። ፍትህን መከልከል መግደል ነው። መግደል አይመስልም፣ ግን መግደል ነው። ተበድያለሁ ብሎ ሕግ አለኝ ብሎ ዳኛ አለኝ ብሎ የመጣ ሰው በጥቁር ፀጉር ጉዳይ ጀምሮ በሽበት አይጨርስም። ፍትህ ዛሬ ብርቅ ሆናለች። ገንዘብ ያለው ገዝቷት የሚገባው ሸቀጥ ሆናለች።
በድሃ ላይ በበደሉ ላይ ይፈረድበታል። በቁስሉ ላይ ጥዝጣዜ ይጨመርበታል። ፍትህ ካልረጋ ሀገር አይረጋም። ፍትህ ካልረጋ ሀገር አይቀጥልም። ሰዎች የተለያየ እምነት፣ አስተሳሰብ፣ ፍልስፍና ሊኖራቸው ይችላል። አንድን ሀገር ቀጣይ የሚያደርገው የፍትህ መርጋት ነው። ሕጉ እጅና እግር ያለው እንደሆነ አንዱን በነፃ የማይለቅ አንዱ ላይ የማይጠመጥም እንደሆነ ያን ጊዜ ሀገር ይጸናል። ፍትህ በማጣት ሀገር ትወድቃለች። ፍትህን መከልከል መግደል ነው። በሌሎች ረሃብ መጨከንም መግደል ነው። ወገኖች የምታውቁት ነው። ከቁርስ እስከ ምሳ ይርበናል። ጠዋት በልተን ከሰዓት ላይ እንብረከረካለን። ሆድ ማለት ከሃዲ ነው። ጠዋት በልቶ ረፋድ ላይ አልበላሁም የሚል ነው። ከበላው 2 ቀኔ ነው፣ ከበላው 3 ቀኔ ነው የሚሉ ብዙ ወጣቶችን እየሰማን ያለ ነው። ወገኖቼ ብዙ ሰው ተቸግሯል። ነጭ ለብሶ ርቦታል። እኛ አገልጋዮች ስለሆንን እናውቃለን፣ እንሰማለን። ዘመዳችሁን አስታውሱ፣ ጎረቤታችሁን አስታውሱ። አብሯችሁ በቤተ ክርስቲያን ለአምልኮ የቆመውን ጎናችሁ ያለውን ሰው አስታውሱ። ልብሱ የዓመት ነው። ኑሮውን በልብሱ አትለኩት። ሆድ የዕለት ነው። በሌሎች ረሃብ መጨከን መግደል ነው። ወልዶ መጣል መግደል ነው። ሕይወትን አለማክበር ነው። ዛሬ በየገንዳው፣ በየመሽንት ቤቱ፣ በየሆስፒታሉ፣ በየመንገዱ አጉል ቦታ ላይ ጭምር እየተጣሉ ድመትና ውሻ የሚጫወትባቸው ብዙ ሕፃናት አሉ። ብዙ ሕፃናት አሉ። መርጠን ስለምንሰማ ነው። ብዙ ሕፃናት አሉ ወገኖቼ። ወልዶ መጣል መግደል ነው፣ መግደል ነው። የምታዩት ነው። በ30 ዓመት በ40 ዓመት የተጣሉ ልጆች እየመጡ ነው። በሀገራችን ስንት የታፈነ ለቅሶ እንዳለ ይሄ ምልክት ነው። አጊጦ የመጣ እንደሆነ ልጄ ነው ብለው ይመጣሉ። ታሞ የመጣ እንደሆነ ወላጅ አይመጣም። ጭካኔ ብዙ ነው፣ ብዙ ነው። በቼም ቀን ሲከፋ እናትም ትጨክናለች። ወልዶ መጣል መግደል ነው። ወልደው የጣሉ አባቶች፣ ወልደው የካዱ አባቶች ልጁ ሲመረቅ የሚመጡ እነኚህ ገዳዮች ናቸው። በእግዚአብሔር መንግሥት ይጠየቃሉ። ማታቸውን ጨለማ ያደርጋሉ። ክፉ ነገርን ማለማመድ መግደል ነው። ዛሬ ትውልዳችን የቆየው ነገር ጥሩ አይደለም። በአየሩ ላይ የሚሰማው ነገር ሁሉ ድፍረትን፣ ክፋትን የሚያለማምዱ ናቸው። ቂምን የሚያለማምዱ ናቸው። የቆመ ትውልድ ከሞቱት ጋር እየተጣላ ነው ያለው። እንዴት የቆመ ሰው ከሞተ ሰው ጋር ራሱን ያወዳድራል? ይሄ የሞት ሞት ነው። አንዱ በአንዱ ላይ እንዲነሳ፣ አንዱ ሃይማኖት በአንዱ ላይ እንዲነሳ፣ አንዱ ጎሳ በአንዱ ላይ እንዲነሳ፣ አንዱ ቋንቋ በአንዱ ላይ እንዲነሳ ክፉ ነገርን የሚያለማምዱ የተበከሉ ሰዎች አሉ። ሰውን የጥፋተኝነት ስሜት እንዲሰማው ማድረግ መግደል ነው። ሰውየው እንዲሸማቀቅ፣ ሁል ጊዜ እንዳጠፋ እንዲሰማው፣ ደግ አድርጎ እንደሆነም ክፉ እንዳደረገ እንዲሰማው ማድረግ። እያስደነበሩ ባልን፣ እያስደነበሩ ሚስትን መግዛት፣ ልጆችን መግዛት፣ ወዳጅን መግዛት እሱ መግደል ነው። ሰው እኛ ጋር ሲመጣ
መረጋጋት አለበት። ደስ መሰኘት አለበት። እንኳን መጣው ማለት አለበት። ሰውን ያለ ጥፋቱ የጥፋተኝነት ስሜት እንዲሰማው ማድረግ፣ እያሸማቀቁ መግዛት እርሱ መግደል ነው። ይህ ብቻ አይደለም፣ በመድኃኒት ማሳበድ፣ ጤናው እንዲናጋ፣ ስራው እንዲናጋ፣ ትዳሩ እንዲናጋ ማድረግ። መቼም ሰይጣን መኖሩን እናውቃለን። ብዙ እንጀራ እናቶች ለእንጀራ ልጃቸው ከልጄ እንዳይበልጥ እያሉ ስንቱን አሳብደዋል። እናቶቻችንም ሁሉም ጤነኛ ናቸው ማለት አንችልም። የዚህ ሁሉ ጥርቅም ነው እንዲህ አይነት በመግደል የሚኮራ ትውልድን ያመረተው። ስንቱ አቅሉን ስቶ፣ ስንቱ ከትምህርቱ ተፈናቅሎ፣ ስንቱ ከጤናው ተፈናቅሎ በመድኃኒት በጥንቆላ በመተት ቢሰራም ባይሰራም እንኳ እገሌን አሳብዱልኝ እያሉ አጋንንት ጋር ተማጽኖ መጠየቅ። በእውነት ይሄ የክርስቲያን የሰውነትም ልክ አይደለም፣ ልክ አይደለም። በእግዚአብሔር ቤት ውስጥ በድምፅ የሚቀናኑ ያለበት ምድር ላይ ያለ ነው። ድምፅን የሚሰጥ እግዚአብሔር አይደለም ወይ? የእሱ ድምፅ ቢጠፋ ለአንተ ድምፅ አይሆን። እንደዚህ ተበክለናል። የእግዚአብሔር ቤት ሳይቀር የመድኃኒት መለማመጃን ያደረግነው። ቂም በቀልን ማውረስ መግደል ነው። የልጆችን የደስታ ጊዜያቸውን ዕድሜያቸውን በሙሉ መብላት ነው። 1000 ጊዜ መግደል ነው። ልጅን ደመላሽ እያሉ መሰየም። የአባትህ ገዳይ እሱ ነው፣ ይሄን ደም ያልመለስክ እንደሆነ አልተወለድክም ማለት። ገጠሩ በሙሉ በዚህ የተሞላ ነው። እኔ ከይቅርታ ጋር ነው የምነግራችሁ። ደጉ ባላገሩ ዘፈን ነው ወይስ እውነት ነው? ባላገሩ ሲገዳደል ነው የሚውለው። ምንም አይመስለው፣ እንጨት እንደ መቁረጥ ነው የሚያየው። ቂምና በቀልን ለልጆች ማውረስ መግደል ነው ወገኖቼ። እህቴ ተበድለሽ ተገፍተሽ ይሆናል። በምንም መንገድ ለልጅሽ የአባቱን በደል አትንገሪ። ትጎጂዋለሽ። ካሳ አይሆንሽም። 2 አጥ ነው የምትሆኚው። እንደዚሁም አንተም ወንዱ ባል የተባልከው ምንም ብትበደል ለልጅህ የእናቱን ክፋት አትንገር። ደግ ደጉን ማውራት። በእናቱ ካፈረ በአባቱ ከተቀየመ ጤናማ አይሆንም። የነገሰ እንደሆነ ሕዝብ ይጨርሳል። የተሾመ እንደሆነ ሕዝብ ይደመስሳል። ቂምና በቀልን እያወረሱ ማሳደግ አገርን መግደል ያመጣል። ጨካኝ ነገስታት ሁሉ እንዲህ አይነት ታሪክ ያላቸው ናቸው። የአንድ ሰው አቅም ቀላል እንዳይመስላችሁ። 6 ሚሊዮን አይሁዳውያን እንዲያልቁ ምክንያት የሆነ አንድ ሰው ነው። ከ10 ሚሊዮኖች በላይን የጨረሰው አንድ ስታሊን ነው። በሀገራችንም ልክ እንደዚሁ ነው። ስለዚህ የአንድ ሰው ጥፋት ቀላል አይደለም። እግዚአብሔር ሲያገኘው አንዱ ለሚሊዮን ይተርፋል። ሰይጣን ያገኘው እንደሆነ አንዱ ለሚሊዮን ጥፋት ምክንያት ይሆናል። ጥላቻን እየነገሩ ማሳደግ መግደል ነው። እገሌ ዘር በድሎናል፣ እገሌ ቋንቋ ኢትዮጵያ ውስጥ ያልተበዳደለ ማን ነው? መበዳደል እኮ ለኛ ታሪክ አይደለም። ቀጥታ ስርጭት እያየን ያለነው ነው። አሁን የምንኖረው እኮ ኑሮ ነው። የምንበላው በተራ ነው። የገሌ ወገን ተሹሟል እያልን አገሩን እንቀራመተዋለን። እንደ ቅርጫ በሬ ጥለን እንካፈለዋለን። በወገን እኮ የሚበላበት አገር ነው። መክፈቻው እኮ ዕውቀት አይደለም። ምድቡ እኮ ሙያ አይደለም። ዘርና ቋንቋ ነው። ጥላቻን ትላንት ጎዱን ብለን ጥላቻን የምንነግርበት አይደለም።
መበዳደል የዛሬውም ታሪካችን ነው። ዝም ብላችሁ ተመልከቱ። ታሪካችን በአብዛኛው የእርስ በርስ እልቂት ያለበት ነው። መጠፋፋት ያለበት ነው። በትንሹ እንኳ እንደው 50-60 ዓመት ብንቆጥር በ1953 መፈንቅለ መንግስት ተካሄደ ተባለ። ጣሊያንን ያስወጡ እነዚህ አርበኞች በሙሉ በአንድ አዳራሽ አለቁ። በ1966 መጣ እንደገና 70 የሚጠጉ የአገሪቱ ትልልቅ ምሁራን፣ ሚኒስትሮች፣ የጦር አዛዦች፣ ዓለም አቀፍ እውቅና ያላቸው ሰዎች በአንድ መቃብር ጨረስናቸው። በየመንገዱ ላይ የተማረውን ወጣት የቀለም አብዮት ስያሜ ሰጥተን ጨረስን። 17 ዓመት ሳይደክመን ተዋጋን እንደገና። ከዚያ በኋላ ደግሞ እንደገና በ1990 ደግሞ እንደዚሁ ጦርነት ተነሳ ከኤርትራ ጋር። አንድ ትውልድ አለቀ። የቅርብ ዘመናችንን 3-4 ዓመት ወደኋላ ብንሄድ በሚሊዮን የሚቆጠር ሰው በጦርነት አለቀ። ዛሬም የማያባራው ክፍት የሥራ ቦታ መገዳደል ነው። መገዳደል ክፍት የሥራ ቦታ ከመሆን አልፎ አሁን ክብር ሆኗል። ወጣቶቹ በቀጥታ ስርጭት ሰው ሲያርዱ እያየን ያለ ነው። እንዲህ አይነት ትውልድ እንዴት ልናፈራ ቻልን ብለን መመካከር ይገባ ነበረ። ይሄንን ሐዘን መግለጫ እንኳ የሰጠ የለም። ነግ ለሁላችን ነው ወገኖቼ። ምን አይነት ትውልድ እያፈራን ያለ ነው? ነገ በየቤታችን የሚመጣ ጣጣ ነው። ዛሬ ማሰብ አለብን። ዛሬ መመካከር አለብን። አውራ ካለን፣ ሽማግሌ ካለን፣ የሃይማኖት አባት ካለን የምንመካከርበት ጊዜ ዛሬ ነው። ዛሬ ነው። ታሪካችን ሁሉ የመተላለቅ ነው። ጥላቻን እየዘራን እንተላለቀዋለን። መገዳደልን በአገር ውስጥ አልጠግብ ብለን ሰው አገር ላይ ጀምረነዋል። እግዚአብሔር ይቅር ይበለን። እግዚአብሔር ትውልዱን ይቅር ይበል። እግዚአብሔር ይህንን የተበከለ አእምሯችንን ሁሉ በደሙ ያጽዳልን። ወላጅን ማሰቃየት መግደል ነው። ወላጆቻቸውን በብዙ መንገድ የሚያሰቃዩ ልጆች አሉ። ራሳቸውን ባለመጠበቅ፣ አምሽተው በመግባት፣ በስካር በማበድ ወላጆቻቸውን አስበርግገው ካሁን ሞተ ካሁን መጣ እያሉ እየደነገጡ ብዙ ወላጆች በሽተኛ ሆነዋል። አለ ዕድሜያቸው አጥሯል። ከአንዳንድ መውለድ አለ መውለድ መባረክ ነው። ወላጅን ማሰቃየት፣ የረፍት ዘመናቸውን የጭንቀት ማድረግ፣ የገዛ አካላቸው በከዳቸው ዕድሜ ላይ ከልጅ ጋር ግብ መግባት፣ ይሄ መግደል ነው። ነፃነትን ማሳጣት መግደል ነው። ሀገር የምትሞተው ነፃነት ስታጣ ነው። ነፃነት ከሌለ አእምሮ ማሰብ አይችልም፣ መመራመር አይችልም፣ ፈጠራ ሊኖር አይችልም። አሸማቆ መግዛት፣ በመሳሪያ መግዛት፣ በሐሳብ የበላይነት ሳይሆን በማስፈራራት መግዛት ይህ ባህላችን ነው። ትልቅነትን ብንፈልገው እንኳ ይህንን ለመድገም ነው። ማሸማቀቅ መግደል ነው። አንድን ሰው በልብሱ፣ በዘሩ፣ በቤተሰቡ፣ በኑሮ ደረጃው፣ በትምህርቱ ማሸማቀቅ። ዛሬ በአገራችን ሰው የሚማረው ደንቆሮ ብሎ ለመሳደብ ነው። ደንቆሮ ብሎ ለመሳደብ የምስክር ወረቀት ለማግኘት ነው የሚማረው እንጂ ትምህርታችን ለምንም እየጠቀመ አይደለም። መግደል ብዙ አይነት ነው አለን ጌታችን ኢየሱስ ክርስቶስ። አንድ ሰው ሲሞት ተስፋው ይጨልማል። ሰው በራሱ ተስፋ አለው። ወላጆቹ በዛ ሰው ላይ ተስፋ አላቸው። ያስተማረች አገሩ በዛ ሰው ላይ ተስፋ አላት። ተስፋ ይጨልማል።
አንድ ሰው ሲሞት የተሰጠውን ተልእኮ ሳይፈጽም ይሄዳል። ተማሪ የሞተ እንደሆነ ቀጣይ የሥራ ዘመኑ ይጨልማል። አገሩ የሰጠችው ግዳጅ ሳይሟላ ይቀራል። ከሁሉ በላይ እግዚአብሔር ይህንን ሰርተናልኝ ብሎን የላከው የእግዚአብሔርን መልእክት ሳይፈጽም ወደ ሰማይ ይመለሳል። ስራዬን ሳትፈጽም ለምን መጣ ሲለው እገሌ አደናቀፈኝ፣ አትኖርም ብሎ ገደለኝ ብሎ ይከሳል። አንድ ሰው ሲሞት የሕይወት ባለቤት እግዚአብሔር መሆኑ ቀርቶ ሰው እየመሰለ ይመጣል። አንድ ሰው ሲሞት ያሸነፈ የሚኖርበት የጉልበታም ዓለም ይፈጠራል። ሰው በመሆኑ ብቻ የመኖር መብት አለው። በምድር ላይ የተገኘ ሁሉ በምድር የመኖር መብት አለው። ያሸነፈ ብቻ የሚኖርበት ከሆነ ግን የአራዊት ዓለም ይፈጠራል። ይሄ ብቻ አይደለም። አንድ ሰው ሲሞት ቤተሰቡ ይፈርሳል። በአንድ ሰው መሞት ልጆች ይፈናቀላሉ፣ ይበተናሉ፣ ለየቤተሰብ ይነሰነሳሉ፣ በየቤተሰቡ አሽከር ሆነው ይኖራሉ። እናት ራሷን ለማትረፍ ስትል የማይሆኑ ቦታዎች ትገባለች። ብዙ መፈናቀል ይፈጠራል። ብዙ ስጋት ይፈጠራል። ወላጆቻቸው የተገደሉባቸው ልጆች በጣም ሰባራዎች ናቸው፣ ሐዘንተኞች ናቸው፣ ቂመኞች ናቸው። ሁል ጊዜ በትኩስ ሐዘን የሚኖሩ ናቸው። በ40 በ50 ዓመት አይለቃቸውም። አባት ሆነው እንኳ የአባታቸውን ነገር መተውና መርሳት አይችሉም። ይሄ ብቻ አይደለም። አንድ ሰው ሲሞት የሚወዱት በሐዘን ይሞታሉ። ጥይት አንድን ሰው ይገላል፣ ሐዘን ግን ብዙዎቹን ይገላል። አንድ ሰው በጥይት ሲሞት ብዙዎች በሐዘን ይሞታሉ። አጉል ነዋሪ ይሆናሉ፣ እሱስ አርፎታል። አጉል ነዋሪዎች ይፈጠራሉ። ልጆች በቂም ያድጋሉ። የመቦረቂያ ዕድሜያቸው፣ የደስታ ዕድሜያቸው ይጨናገፋል። ሕይወት አልባ ኑሮ መኖር ይጀምራል። ማን ገዳይ ሕይወት አልባ የሆነ ኑሮ መኖር ይጀምራል። ይሄ ብቻ አይደለም። ሰው ገዳይ ሲሆን በራሱ ማፈር ይጀምራል። የብዙ ገዳዮች ልጆች በአባቶቻቸው ያፍራሉ። ማህበራዊ መገለል ይከሰታል። የመግደል ውጤቱን በቃየን አይተናል፣ ተቅበዝባዥ ሆኗል። በሙሴ አይተናል፣ የ40 ዓመት ስደት አምጥቶበታል። በዳዊት አይተናል፣ ቤተ መቅደሴን አትሰራም፣ መቅደሴን ሰውን አፍርሰሃል ተብሏል። በጳውሎስ አይተናል፣ እስጢፋኖስን አሳጥቷል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ እንዲህ ይላል፣ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና ይላል። ለካ ሰውን ስንገድል የእግዚአብሔርን መልክ ነው የገደል ነው። የእግዚአብሔርን ምስል ነው ያፈረስ ነው። የእግዚአብሔርን ፎቶ ነው የቀደድ ነው። አዎ ወገኖቼ፣ መግደል በበረከተበት ሀገር ላይ ነው ያለ ነው። ይሄ ትምህርት ወቅታዊ ትምህርት ነው። ይሄ ትምህርት አትኩሮት ልንሰጠው የሚገባ ነው። ይሄ ትምህርት ነገን የምናድንበት ነው። ከዚህ ምን እንማራለን? አትግደል ከሚለው ትእዛዝ የመጀመሪያ የሕይወት ባለቤት እግዚአብሔር መሆኑን እናምናለን። በራስህም ሕይወት መወሰን አትችልም፣ ትጠየቃለህ። ራስህንም ማጥፋት አትችልም፣ እንኳን ሌላውን። የሕይወት ባለቤት እግዚአብሔር ነው። ሰው ክቡር እንደሆነ መቀበል አለብን። ሰው ክቡር ነው። ድሃ ቢሆን ባለጠጋ፣ ቢማር ባይማር ሰው ክቡር ነው። የሰው ዋጋው የክርስቶስ ደም ነው። ይሄ ብቻ አይደለም፣ ትዕግስትን መለማመድ ይገባል።
በአይምሯችን ውስጥ ያስቀመጥናቸውን ክፉ ጥላቻዎች ማውጣት ይገባል። ዘረኝነትን ማውጣት ይገባል። ይሄ ብቻ አይደለም። ሰውን ባንገድለውም ዋሽ ነው። ብንንከባከበው፣ ብናበላው፣ ብናጠጣው፣ ቤት ብንሰጠው፣ ዙሪያውን ሰላም ብናደርግለት ሟሽ ነው። የሚሞተውን ሰው ለምን እንገድለዋለን? ይሄ ብቻ አይደለም። እርሱ ሞቶ እኛ አንቀርም። የሞተው የራሱን ሞት እንጂ የእኛን ሞት አይደለም። ስለዚህ ሟች ሰው እንዴት ይገላል? ይሄ ብቻ አይደለም። ተመልሶ አይመጣም። አንዴ ሕይወት ከተቋረጠ በኋላ በዚህ ዓለም ላይ አይቀጥልም። ተመልሶ አይመጣም። ወገኖች ባንገዳደልም እኮ ዕድሜያችን እያነሰች ነው ያለችው። በእርቦ የተሰፈረ ዕድሜን የተሰጠን ዛሬ 40፣ 50፣ 60 ዓመት መኖር ብርቅ ነው እየሆነ ያለው። እነ ማቱሳላ 969 ዓመት ኖሩ ሲባሉ እኮ ተአምር ነው። በአንድ ሳምባ እየተነፈሱ በአንድ ልብ ደማቸው እየተመላለሰ የሚደንቅ ነው። ሰው ተመልሶ አይመጣም። ሰው ቢበድለን እንኳ ሞቱን መመኘት የለብንም። ምክንያቱም እርሱ ሞቶ እኛ አንቀርምና። ይሄ ብቻ አይደለም። የአንድ ሰው መሞት የመቅደስ መፍረስ ነው። አንድ ቤተ እግዚአብሔር ቢፈርስ፣ አንድ ቤተ ክርስቲያን ቢፈርስ በጣም ትልቅ ሐዘን ይሰማናል። ትክክል ነው። ሰውም መቅደስ ነው። እንዲህ ሊሰማን ይገባል። ሰላማዊ ኢየሱስ ክርስቶስ ሰላሙን ይስጠን። የሕይወት ክብረት ካለበት ዘመን ያደርሰን። አእምሯችንን በውስጣችን የተዘራውን ክፉ ዘር ሁሉ መድኃኔ ዓለም በንጹሕ ደሙ ይጠብልን። ለትውልዶቻችን እየመጡ ላሉት ወጣቶች ሀገር ለሚረከቡት እግዚአብሔር የንጹሕ ሕሊና ባለቤት ያደርጋቸው። የሚዘራውን ጥላቻ፣ መናናቅ፣ መደፋፈርን ሁሉ እግዚአብሔር ያስታግስልን። ትምህርታችንን ፈጽመናል። ሰላማዊ ኢየሱስ ክርስቶስ ሰላማዊ ዘመን ይዘዝልን። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አንተ እንደ ጥንቱ ነህ። አንተ ዛሬም ያው ነህ። አንተ ነገም የሚሽርህ የለም። ሁልጊዜ በስፍራ በክብርህ በፍቅርህ ነዋሪ ነህ። እናመሰግንሃለን። ችን የምድር ዘመናችንን ጌታ ሆይ አጭሩ ዘመን ስንት ጉድ እናይበታለን፣ ስንት ጉድ እንሰማበታለን። እባክህን ወደማንመለስበት ሳንሄድ እናርፍ ዘንድ ጥቂት እንድትተወን እንለምንሃለን። ጆሮቻችንን ይቅር በላቸው፣ ደግ ይስሙ። ዓይኖቻችንን ማራቸው፣ መልካም ነገር ይመልከቱ። ጌታ ሆይ የፍቅር የሰላም ዘመን እዘዝልን። በየቤቱ ሰላም ይግባ፣ ፍቅር ይግባ፣ በረከት ይግባ፣ ፈውስ ይግባ። የሁሉ አምላክ እግዚአብሔር ሆይ የተቸገሩትን የተራቡትን ሁሉ በቸርነት አስብልን። የወጡት እንዲገቡ፣ የተኙት እንዲነቁ፣ የታመሙት እንዲድኑ፣ የታሰሩት እንዲፈቱ፣ ወጣቶች በክብር እንዲዳሩ፣ ሕፃናት በጥበብ እንዲያድጉ፣ ሽማግሌዎች በደስታ እንዲጦሩ አቤቱ እንለምንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሜን።